ሩታ በግድ በቃ በግድ ተይዞ በግድ ይዛችሁት በቃ አልፈልግም ብሏል። ህይወቱን ወዶ ምን ብዬ እንደመጀመርላችሁ ሁሉ አላቅም። በጣም ነው ያዘንኩት። በጣም ያሳዝናል። ሰው ልኑር ብሎ የማይኖርበት አገር የሰው ከሁሉም ልራቅ ብሎ በቃ ምን ብዬ እኔ እንጃ። ብቻ ቤተሰብ ከባባር ነገር ነው የሰማነው። ሄርሜላ ያለችበትም አልታወቀም። አብርሽ ያለበትም እንግዲህ ያው እነሱ እንዳሉት ነው። ማርያም እኔ በጣም ተናድጄ አሞኝ ነው ይሁላችሁ። አሞኝ በጣም በቃ በጣም ነው የተበሳጨሁት ያየሁት ነገር። ሰው በግዴታ የሚታሰርበት ሰው በግዴታ ሳይፈልግ በግዱ የሚታሰርበት ነገር ነው ይሄ ነገር ማለት ነው ቤተሰብ። እና እንደምታዩት ያው እነ ሩታ ምን ይዞ እንደመጡ አይታችኋል። አሞኛል እኔ በደንብ አድርጋችሁ ላይክ አድርጉ እሺ። በደንብ ሼር፣ ሰብስክራይብ፣ ላይክ አድርጉ ለሁሉም እንዲዳረስልኝ። እና እኔ ከምንም በላይ ያሳዝነችኝ ሄርሜላ ነች። ተው ሁሉም ያብኩ ሁሉም ምንም የሚያደርጉ ግን በቃ የመጨረሻ ያሳዝነችኝ ሄርሜላ ነች። ሄርሜላ በአሁኑ ሰዓት እንዳለች ራሱ ማንም አያውቅም ውዶቼ። እኔ በጣም ያሳዘነኝ ነገር በጣም ትልቁ ነገር አብርሃም ከልጁ ጋር ነው። አብርሃም ከልጁ ጋር የተዝናና ነው የሚባለው ነገር ሁሉ ውሸት በውሸት ነው። አብርሃምን ይዘውታል፣ ቤተሰብ ይዘውታል፣ ስልኩን ወስዶበታል። ብዙ ነገሮች የተወራ ነው እየወጣ ነው ያለው። በጣም የሚያሳዝን ነገር ማለት ነው። አብርሃም እኔ እንጃ እኔ እሱን አልናገረውም። እኔ አብርሃም እንተማመንበታለሁ። አብርሃም የሆነ ነገር ባይሆን ኑሮ እነ ሩታ እንደዚህ ያደርጉም ነበረ። በትላንትና ዕለት ቅድም እንደነገርኳችሁ ፎቶሾፕ ነው ፎቶ እንትን ሹት አለ ተብሎ የ8 ወር የ9 ወር ለልጁ ማለት ነው ተብሎ ነው እንግዲህ አብርሃም የሄደው ማለት ነው። እነሱ ቤት የገባበት ምክንያት ማለት ነው። እና በዛን ሰዓት የሆነ ነገር የተደረገ ነገር አለ። አብርሃም በአሁኑ ሰዓት ጭንቀት ውስጥ እንዳለ ነው እየሰማን ያለ ነው። የአብርሃም ስልክ የአብርሃም በቃ ብዙ ማስፈራሪያዎች ብዙ ነገሮች እየደረሱ ነው ያሉት። እንግዲህ ቤተሰብ እኔ እንጃ እኔ በጣም እኔ ምን ብዬ እንደምነግራችሁ ሁሉ በቃ እኔ ግራ ነው የገባኝ። ሄርሜላን እግዚአብሔር ይጠብቃት ነው የምለው። ይሄ ሁሉ ነገር ሻጥር እኔ እኮ አብርሃምን ወዳው ቢሆን ኑሮ ሩታ አይቆጨኝም ነበረ። በቃ ወዳው ቢሆን ኑሮ ባሌ ነው ከኔ ጋር ይኑር እኔ ፈልገዋለሁ ብትኑሩ እኮ አይቆጨኝም ነበረ። ግን እሷ የተያዘችው እልህ ከሄርሜላ ጋር ነው እንጂ አብርሃምን ፍለጋ አይደለም። ቤተሰብ እግዚአብሔርን ነው የምላችሁ። እኔ በቃ ዛሬ ብስጭት ነው ቪዲዮን ሳየው ወዲያው ነው ራስ ምታት ራሴን አመመኝ። በቃ ተኛሁኝ። መስራትም አልፈለኩም ነበረ። እንዴ ነው እንዴት አይነት ስራ ነው የሰሩት? ምን አይነት ነገር ቢያደርጉ ነው ይሄ ነገር? እኔ እኮ ነግሬያቸዋለሁ፣ በጣም መጠንቀቅ አለባቸው። እኔ ብዙ ነገር ተናግሬያለሁ። ቤተሰብ መጠንቀቅ አለባቸው። ከባድ ነገር ይዞ እየመጡ ነው ብዬ ብለፈልፍ ማንም የሚሰማኝ ነው ያጣሁት። ቤተሰብ በቃ ይሄ ነው መጨረሻቸው። መጨረሻ ይሄ ነው። አብርሃም አንዳንዶቻችሁ እንደው አብርሃም ምን አይነት ባለግን እንዳትሉት። አብርሃም ወዶ አይደለም የተያዘው። በቃ አብርሃም ወዶ አይደለም የተያዘው። አብርሃም ከባድ ችግር ውስጥ ነው የገባው። ከባድ ችግር ውስጥ ገብቷል አብርሃም። በጣም ነው የሚያሳዝነው። አብርሃም አሁን ያለበት ሁኔታ በጣም የሚያሳዝን ነው። ሄርሜላን ሙስታሂል ሄርሜላን ጠልቷት ነው ወይም ሄርሜላን አልፈለጋትም። ወደ ቦታው ተመልሶ ነው ብላችሁ እንዳታስቡ። አብርሃም የሆነ ነገር ባይሆን ኑሮ በሄርሚ ጨክኖ እንደዚህ አይሆንም ነበረ። እነሱ ይዘውት በጣም በከባድ ነገር ነው። ትላንትናም ብያቸዋለሁ። ይሄ ልጅ ቤት ድረስ ሂዶ የሚያስጠላ ነገር ሄርሜላን የሚያስጠላ ነገር የማይደረግ ነገር ሁሉ ነበር ሲያረግ የነበረው። አያችሁ ተልኮ። ግን ሩታ በጣም ታሳዝኛለች። በእንደዚህ አይነት ዘቅጠሽ ወርደሽ አብርሃምን መልስሻለሁ ማለት ለኔ ምንም አይዋጥልኝም። በግዴታ የተመለሰ ነገር ምንም ለኔ የሚዋጥልኝ ነገር የለም። በጣም ነው የሚያሳዝነው። ዝቅጠትን ነው ያየሁበት እኔ እዚህ ጋራ ማለት ነው። ልመናን ነው ያየሁበት። በቃ ሳይወዱ በግድ እልህ ከሴት እልህ ተያይዞ አብርሃምን መመለስን ነው ያየሁት። ይሄ ደግሞ የወንድም ቡዳ ወንድሙ ደስተኛ ያልሆነበትን ቦታ ወንድሙ
እፋይ ብሎ ማረፊያው ሰዓት ላይ ደስተኛ ሆኖ አብርሃም እንደዛ ሲስቅ አይቼው አላቅም። ከሄርሜላ ጋር ያለው ሳቅ፣ ከሄርሜላ ጋር ያለው ጨዋታ፣ ከሄርሜላ ጋር ያለውን ነገር ነው ቅንጥስጥስጥስ እንደ አበባ እንደ በቀለ አበባ እየበቀለ ያለውን አበባ ቅንጥስጥስ አድርጎ የጣለው ቤተሰብ እጅግ በጣም ልብ የሚነካ ነገር ነው። እጅግ በጣም ልብ የሚነካ ነገር ነው ያየሁት። እና ሄርሚዬ እኔ እግዚአብሔር ብቻ ካንቺ ጋር ይሁን ነው ምለው። እኔ ምንም የምናገረው ነገር የለም ቤተሰብ። በጣም ልቤ ተሰብሯል። በጣም አዝኛለሁ። እግዚአብሔርን ነው ምላችሁ። በቃ የማይጠበቅ ነገር ስለሆነ ማለት ነው። የማይጠበቅ ነገር ነው ያደረጉት። በጣም 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 ያሳፍራል። በጣም ያሳፈሩታ እኔ በጣም ነበር ማከብራት። በጣም ማርያምን የፈለገ ነገር ቢጣ አከብራት ነበር። ግን አሁን በጣም ነው የወረደችብኝ። በእንደዚህ አይነት መልኩ አብርሃምን መመለስ፣ በእንደዚህ አይነት መልኩ አብርሃም እንደዚህ መሆን በጣም አሳፋሪ። እኔ እንጃ። እኔ ለኔ እንዳሳፋሪነት ነው የምቆርጠው። ሰውየውን በቃ በግድ ተይዞ በግድ ይዛችሁት በቃ አልፈልግም ብሏል። ህይወቱን ወዶ በጣም በሚያምር ህይወት እየኖረ ነው ያለው አብርሃም። በሚፈልገው ሁኔታ ተመልሷል። በራሱ ፍላጎት በራሱ ምናምን ኔቨር። እኔ አብርሃምን ሰው እንዲጠላው እኮ ነው። ገብቷቸዋል። ወይኔ ከሄርሚን ጥሎ ምናምን ብለን በቃኛ ሁላችንም አብርሃምን እንድንሰድበው አብርሃምን እንድናቋሽሸው ምናምን ነበር ሀሳባቸው። እኛ አብርሃም እንደማረግ ስለምናቅ ነው እዚህ ጋር እየተከራከረን ያለ ነው። እርግጠኛ ነኝ ሩታን ረግጧት የሚሄድ ልጅ አይደለም ልጁ። ገብቷቸዋል። በጣም ነው ብቻ ሁሉም የእጁን ያገኛል። ሄርሚዬ ባለሽበት ሰላም ሁኚ ነው የምለው። እግዚአብሔር ሰላምን እስከሚያመጣ እውነቱን እስከሚያወጣልሽ ድረስ ራስሽን ጠብቂ፣ ራስሽን እንዳትጎጂ ነው የምለው። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ሁላችሁም ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብረው። በጣም አሞኛል፣ በጣም ንዴት ነው መሰለኝ አሞኛል።